በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ልጆች እንደምን ሰነበታችሁ? ደህና ናችሁ? አሜን። ይህችን ጊዜ ለሰጠን ቸር መሐሪና ሩኅሩኅ አባታችንና አምላካችን ቅዱስና ሕያው እግዚአብሔር ምስጋና ይድረሰው። ባለፈው በክፍል 59 መንፈሳዊ ታሪካችን ኦሪት ዘኍልቍ ምዕራፍ 16 ላይ ቆሬ፣ ዳታንና አቤሮን የተባሉ አመፀኛ ሰዎች ሙሴንና አሮንን እንደተቃወሙ፣ በእኛ ላይ አለቃ ያደረጋችሁ ማን ነው? እኛም እንደናንተ ካህናት ነን፣ ማጠን እንችላለን ብለው ከእነርሱ ጋር 250 ሰዎችን ይዘው መነሳታቸውን ሙሴ ሊገስጻቸው ቢሞክርም ዞር በል አንታዘዝልህም እንዳሉት፣ በዚህ ጊዜ ሙሴ እግዚአብሔር የመረጠውን ይግለጥ እንዳለ እግዚአብሔርም በጽኑ ቁጣ ከእነዚህ አመፀኛ ሰዎች ሕዝቡን እንዲርቁ ካደረገ በኋላ እነርሱና ያላቸውን ሁሉ ምድር ተሰንጥቃ እንደዋጠቻቸው፣ ሕዝቡም በታላቅ ድንጋጤ እንደበረሩ፣ ከዚያም በኋላ በሙሴና በአሮን ላይ ወንድሞቻችንን ገድላችኋል ብለው በማጉረምረማቸው ከእግዚአብሔር ዘንድ መቅሰፍት መውረዱን፣ አሮን የኃጢአት ማስተሰሪያ ዕጣን ይዞ በሕዝቡና በመቅሰፍቱ መካከል መቆሙን ተምረን ነበር። በዛሬው መርሃ ግብራችን ደግሞ ቀጣዩን ክፍል የምናቀርብላችሁ ይሆናል። አምላካችን ቅዱስና ሕያው እግዚአብሔር ያስተምረን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሙሴ ስህተትና ቅጣቱ። ኦሪት ዘኍልቍ ምዕራፍ 20። የእስራኤልም ልጆች ማኅበር ሁሉ በመጀመሪያው ወር ወደ ጺን ምድረ በዳ መጡ። ሕዝቡም በቃዴስ ተቀመጡ። ማርያምም የሙሴ እህት በዚያ ሞተች፣ በዚያም ተቀበረች። ለማኅበሩም ውሃ አልነበረም። በሙሴና በአሮን ላይ ተሰበሰቡ። ሕዝቡም ሙሴን ተጣሉት፣ እንዲህም ብለው ተናገሩት። ወንድሞቻችንን በእግዚአብሔር ፊት በሞቱ ጊዜ ምነው እኛ በሞትን ኖሮ፣ እኛ ከብቶቻችንም በዚህ እንሞት ዘንድ የእግዚአብሔርን ጉባኤ ወደዚህ ምድረ በዳ ለምን አመጣችሁ? ከዚህ ክፉ ስፍራ ታመጡን ዘንድ ከግብፅ ለምን አወጣችሁን? ዘርና በለስ ወይንም ሮማንም የሌለበት ስፍራ ነው፣ የሚጠጣ ውሃም የለበትም በማለት አማረሩ። ሙሴና አሮንም ከጉባኤው ፊት ወደ መገናኛው ድንኳን ደጃፍ ሄደው በግንባራቸው ወደቁ። የእግዚአብሔርም ክብር ተገለጠላቸው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። በትርህን ውሰድ፣ አንተና ወንድምህ አሮን ማኅበሩን ሰብስቡ፣ ድንጋዩም ውሃ እንዲሰጥ እነርሱ ሲያዩ ተናገሩት። ከድንጋዩም ውሃ ታወጣላቸዋለህ፣ እንዲሁም ማኅበሩን ከብቶቻቸውንም ታጠጣለህ አለው። ሙሴም እንደታዘዘ በትሩን ከእግዚአብሔር ፊት ወሰደ። ሙሴና አሮንም ጉባኤውን በድንጋዩ ፊት ሰብስበው እናንተ ዓመፀኞች እንግዲህ ስሙ፣ በውኑ ከዚህ ድንጋይ ውሃ እናወጣላችኋለን አላቸው። ሙሴም እጁን ዘርግቶ ድንጋዩን 2 ጊዜ በበትሩ መታው፣ ብዙ ውሃም ወጣ። ማኅበሩም ከብቶቻቸውም ጠጡ። እግዚአብሔርም ሙሴንና አሮንን በእስራኤል ልጆች ፊት ትቀድሱኝ ዘንድ በእኔ አላመናችሁምና ስለዚህ ወደ ሰጠኋችሁ ምድር ይህንን ጉባኤ ይዛችሁ አትገቡም አላቸው። አይ ሙሴ! የሕዝቡ ምሬትና እልከኝነት አሳሳተው።
ተበሳጨ፣ ያልተገባ ተግባርም ፈጸመ። ውሃውን የሚያፈልቀው በራሱ ሥልጣን ሳይሆን በእግዚአብሔር መሆኑን ሳያስተውል ለእግዚአብሔር የሚገባውን ቅድስናና ክብር ሳይሰጥ ክብሩን ለራሱና ለአሮን አደረገ። በውኑ ከዚህ ድንጋይ ውሃን እናወጣላችኋለን አለ። እግዚአብሔር ይሰጣችኋል ነበር ማለት ያለበት። ልጆች፣ ይህ ታሪክ የሚያስተምረን ትምህርት ቢኖር ምንም ነገር ሲሳካላችሁ እግዚአብሔር ረዳኝ፣ አገዘኝ በሉ። አጥንታችሁ ፈተና ስትደፍኑ ለእግዚአብሔር ክብሩን ስጡ። እግዚአብሔር ዕውቀትን ማስተዋልን ሰጠኝ በሉ እንጂ እኔ በገዛ ጥረቴ አእምሮዬ ችሎታዬ ደፈንኩት በማለት ራሳችሁን ከፍ ከፍ አታድርጉ፣ አታግሉ። ይልቁንስ ያጠናነውን የሚያስታውስና የሚያስተውል አእምሮ የሰጠንን አመስግኑት። ይህንን ብታደርጉ አሁን ካላችሁም በላይ ይጨመራል። በጥቂቱ ታምናችኋልና በብዙ ማስተዋል ላይ ትሾማላችሁ። ዓለምና ሰይጣን ግን በተቃራኒው ክብሩን፣ ሽልማቱን ለራሳችሁ እንድትወስዱ በተለያየ መንገድ ያበረታታሉ። አንተ ትችላለህ፣ ትችያለሽ፣ በራስህ ተማመን፣ ተማመኝ፣ ሱፐርማን፣ ሱፐርውማን እያሉ ይደልሏችኋል። እውነታው ግን ይህ አይደለም። እናንተ ግን እኛ ደካሞች ነን፣ ነገር ግን ኃይልን በሚሰጠን በክርስቶስ ሥልጣን ሁሉን እንችላለን በሉ። ትሕትና ከክብር ወደ ክብር የሚመራ ታላቅ ጸጋ ነውና። ከዚህም በኋላ የእስራኤል ልጆች በእግዚአብሔር ላይ ጠብ ያደረጉበት እርሱም ቅዱስ መሆኑን የገለጠበት ይህ የመሪባ ውሃ ነው። ሙሴም ከቃዴስ ወደ ኤዶም ንጉሥ መልእክተኞችን እንዲህ ብሎ ላከ። ወንድምህ እስራኤል እንዲህ ይላል፣ ያገኘንን መከራ ሁሉ አንተ ታውቃለህ። አባቶቻችን ወደ ግብፅ ወረዱ፣ በግብፅም እጅግ ዘመንን ተቀመጥን። ግብፃውያንም እኛንና አባቶቻችንን በደሉ። ወደ እግዚአብሔርም በጮን ጊዜ ድምፃችንን ሰማ፣ መልአክንም ሰዶ ከግብፅ አወጣን። እነሆም በምድር ዳርቻ ባለችው ከተማ በቃዴስ ተቀምጠናል። እባክህ በምድርህ ላይ እንለፍ፣ ወደ እርሻህም ወደ ወይንህም አንገባም፣ ከጉድጓዶችህም ውሃ አንጠጣም። በንጉሡ ጎዳና እንሄዳለን፣ ዳርቻህንም እስክናልፍ ድረስ ወደ ቀኝም ወደ ግራም አንልም ብሎ ላከበት ወደ ኤዶም ንጉሥ። የኤዶምም ንጉሥ በሰይፍ እንዳልገጥምህ በምድሬ ላይ አታልፍም አለው። የእስራኤልም ልጆች በጎዳናው እንሄዳለን፣ እኔም ከብቶቼም ከውሃህ ብንጠጣ ዋጋውን እንከፍላለን፣ ሌላም ምንም አናደርግም፣ ብቻ በእግራችን እንለፍ አሉት። እርሱም አታልፍም አለ። ኤዶምያስም በብዙ ሕዝብና በጽኑ እጅ እስራኤልን ሊገጥመው ወጣ። ኤዶምያስም እስራኤል በዳርቻው እንዳያልፍ ከለከለ። ስለዚህ እስራኤል ከእርሱ ተመለሰ። ከቃዴስም ተጓዙ። የእስራኤልም ልጆች ማኅበር ሁሉ በሆር ተራራ ተቀመጡ። እግዚአብሔርም ሙሴንና አሮንን በኤዶምያስ ምድር ዳርቻ ባለው በሆር ተራራ እንዲህ ብሎ ተናገራቸው። አሮን ወደ ወገኑ ይከማች፣ በመሪባ ውሃ ዘንድ በቃሌ ላይ ስላመጻችሁ ለእስራኤል ልጆች ወደ ሰጠኋት ምድር አይገባም። አሮንና ልጁ አልዓዛርንም ይዘህ ወደ ሆር ተራራ ላይ አምጣቸው። ከአሮንም ልብሱን አውጣ፣ ልጁንም አልዓዛርን አልብሰው። አሮንም ወደ ወገኑ ይከማች፣ በዚያም ይሙት አለው። ሙሴም እግዚአብሔር እንዳዘዘው አደረገ። ማኅበሩም ሁሉ እያዩ ወደ ሆር ተራራ ወጡ። ሙሴም የአሮንን ልብስ አወጣ፣ ልጁንም አልዓዛርን አለበሰው። አሮንም በዚያ በተራራው ራስ ላይ ሞተ። ሙሴና አልዓዛርም ከተራራው ወረዱ። ማኅበሩም ሁሉ አሮን እንደሞተ ባዩ ጊዜ
የእስራኤል ቤት ሁሉ ለአሮን 30 ቀን አለቀሱለት። ልጆች የሚያሳዝን ታሪክ ነው አይደል? በእውነቱ ያሳዝናል። ሙሴና አሮን ትልቅ ስህተትን ሰሩ። የእግዚአብሔርን ክብር ለራሳቸው ወሰዱ፣ ተቀጡ። አሁን ደግሞ በትምህርታችን ውስጥ ጥያቄዎችን እንጠይቃችሁ። በጥያቄዎቹም ላይ ተወያዩባቸው። ወላጆችም እባካችሁ ለልጆቹ ጥያቄዎቹን በማብራራት እርዷቸው። የመጀመሪያው ጥያቄ ሕዝቡ ለምን አማረሩ? እግዚአብሔር ሙሴን ለሕዝቡ ምን አድርግላቸው አለው? የሙሴ ስህተቱ ምን ነበር? እግዚአብሔር ሙሴን በምን ቀጣው? የአሮን መጨረሻስ ምን ሆነ? ከዚህ ታሪክ ምን ተማራችሁ? ልጆች ከዚህ ታሪክ የምንማረው ትልቁ ትምህርት በብስጭትና ንዴት ላይ በስሜት ውስጥ ስንሆን ለምንናገረው ንግግርና ለምናደርገው ድርጊት ሁሉ የተለየ ጥንቃቄ ማድረግ አለብን። ድርጊታችን፣ ንግግራችን ማንን እንደሚያስቀይም አታውቁምና ስሜትን መቆጣጠር ብልህነት ነው። ዘወትር ትሑት ልብ ይኖረን ዘንድ ባለን ነገር ሁሉ ክብሩን ለእግዚአብሔር መስጠት፣ እርሱ ሊመሰገንበትም ይገባል። ሰላምታችን ሳይቀር እንዴት ናችሁ ሲባል እግዚአብሔር ይመስገን ደህና ነኝ ነው ማለት ያለብን። ጤናና ሰላምን ሰጥቶ ለዚህ አድርሶኛል ደህናም አድርጎኛልና ምስጋና ይገባዋል ማለታችን ነው። እግዚአብሔር ይመስገን ስንል ፒስ ነው ፒስ፣ ሰላም ነው ሰላም፣ ሃይ ሃይ የሚል ሰላምታ በእውነቱ ጥሩ አይደለም። የእግዚአብሔርን ምስጋና የሚያጎድል በመሆኑ ከክርስቲያኖች ፈጽሞ አይጠበቅም። ጠብቆና ተንከባክቦ ለዚህ ላደረሰን ጌታ ክብርን የሚነፍግ የሰላምታ አይነት ነው እንዲህ ያለ አጭርና ቀላል ሰላምታ። በረከትንም ያሳጣናል። ሰላምታችን እርሱን በሚያከብርና በሚመሰገንበት መንገድ ግን ሊገለጥ የሚገባው ሲሆን እግዚአብሔር ይመስገን ማለት እንደሚገባን ከዚህ ታሪክ ተምረናል ማለት ነው። የዛሬው መርሃ ግብራችን ይህንን ይመስል ነበር። ያስተማረን የመከረን የአባቶቻችን የቅዱሳን አምላክ የእኛም አምላክ ቅዱስና ብሩክ ሕያው እግዚአብሔር ምስጋና ይድረሰው። የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የጻድቃን የቅዱሳን ሁሉ ተራዳይነታቸው አይለየን። ወስብሃት ለእግዚአብሔር።